እንግዲህ ስርዓተ ቤተክርስቲያን በሚል ርዕስ ነው የምንማማረው። እንግዲህ ከቃሉ ትርጉም ጀምረን ብንመለከት ስርዓተ ቤተክርስቲያን ከሁለት ቃላት የተገኘ ነው። በራሱ ስርዓት የሚል ቃልና እንዲሁም ደግሞ ቤተክርስቲያን የሚሉ ቃላት ናቸው። ስርዓት የሚለው ቃል ሰርዓ ካለው የግዕዝ ቃል የመጣ ሲሆን ስርዓት ማለት ደንብ፣ አሰራር፣ መመሪያ፣ መርሃ ግብር ማለት ነው። እንግዲህ እዚህ ላይ ስርዓት ምንድነው ያልን እንደሆነ አንድ ሊከናወን ለሚያስፈልግ ተግባር ላቀድነው ተግባር መጀመሪያና መጨረሻው ልክና መጠኑን አካሄዱ እንዴት መሆን አለበት ለሚለው ደንቡ፣ አሰራሩ፣ መመሪያው ምንድነው የሚለውን የምናይበት ነው። እንግዲህ ይህንን ካልን ስርዓት ደግሞ በመንፈሳዊ ትርጉሙ ምንድነው ካልን አባቶቻችን ሐዋርያት የደነገጓቸው ውሳኔዎች፣ መመሪያዎች፣ ህግጋቶች አሉ። ከነዛ በተጨማሪ ደግሞ የነሱን መንበር የተረከቡት የቅዱስ ሲኖዶስ አባላት አባቶቻችን ሊቃነ ጳጳሳት በቅዱስ ሲኖዶስ እንደዚህ ሊሆን ይገባል ካለው ከዘመኑ ሁኔታ ካለው ነገር አንፃር በሙሉ ቤተክርስቲያን አሁን ያላት ስርዓት ይሄን መምሰል አለበት ብለው እነሱ የሚወስኗቸው የአሰራር መመሪያዎች፣ መርሃ ግብሮች፣ ደንቦች፣ ውሳኔዎች ስርዓት ተብለው የሚቀመጡ ናቸው ማለት ነው። እንግዲህ ሌላኛው ቃል ደግሞ ቤተክርስቲያን የሚል ቃል ነው። ከዛ አስቀድመን ስርዓት ይሄ ነው ካልን እንግዲህ ስርዓት ለምን ይጠቅማል የሚለውን ደግሞ እንመልከት። ማንኛውንም ስራ በዘላቂነት ለመስራት ዘላቂ በሆነ ወጥ በሆነ መልኩ ለመስራት ስርዓት በጣም አስፈላጊና ጠቃሚ ነው። ቤተክርስቲያንን አንድነቷን ለማጽናት በጣም ጠቃሚ ነው። በየአብያተ ክርስቲያናቱ በቦታ ሳትወሰን ቤተክርስቲያን በሁሉም ቦታ ላይ የቤተክርስቲያን ስርዓቷ፣ ህጓ፣ ደንቧ፣ መመሪያዋ ተመሳሳይ ሲሆን ቤተክርስቲያን አንድነቷ ጠበቀ ይሆናል ማለት ነው። የቤተክርስቲያንን ምስጢራት ደግሞ በአግባቡ ለመፈጸም ስርዓት ወሳኝነት አለው። በስርዓቱ እያንዳንዱ ነገር ሲፈጸም የቤተክርስቲያንን ምስጢራት በአግባቡ መፈጸም እንድንችል ያደርገናል። ስርዓተ ቤተክርስቲያን ጥልቅና ምጡቅ የሆነውን የቤተክርስቲያናችንን ትምህርት በመጠኑም ቢሆን እንድንረዳ ለማድረግ የሚጠቅም አስፈላጊ የሆነ ትምህርት ነው። ስርዓት ሁለት አይነት ስርዓት አለ። የመጀመሪያው የተፈጥሮ ስርዓት ነው። ይህ ዓለም የተፈጠረበት የሚከናወንበት፣ ለምሳሌ ፀሐይ ጠዋት መውጣቷ ማታ ደግሞ መግባቷ፣ በምስራቅ በኩል መውጣቷ በምዕራብ በኩል መግባቷ፣ ይሄ የተፈጥሮ ስርዓት ነው። ክረምትና በጋ፣ ቀንና ሌሊት፣ በጋና ክረምት፣ እነዚህ ሁሉ የተፈጥሮ ስርዓት ብለን የምናያቸው ሲሆኑ ሌላኛው ደግሞ መንፈሳዊ ስርዓት ብለን የምንመለከተው ነው። መንፈሳዊ ስርዓት እኛ እንግዲህ ማዕከል አድርገን የምንነጋገርበት ይህኛውን ስርዓት ይሆናል። ቤተክርስቲያን የሚል ቃል ደግሞ እዚህ ላይ ስርዓተ ቤተክርስቲያን ስንል እናገኛለን። ቤተክርስቲያን በራሱ የሁለት ቃላት ድምር ውጤት ነው፣ ቤትና ክርስቲያን የሚሉ ቃላት። ስለዚህ ቤት ማለት ማደሪያ፣ መጠለያ ማለት ነው። ክርስቲያን ማለት ደግሞ በክርስቶስ አምነው የተጠመቁ ክርስቲያኖች ማለት ነው። የክርስቶስ ተከታዮች አማኞችን የሚገልጽ ቃል ነው። እንግዲህ በቀጥተኛ ትርጉሙ ቤተክርስቲያን የሚለው ቃል ትርጉሙ ይህን ይመስላል ማለት ነው። በግሪክ አቅሌሲያ እየተባለ የሚጠራው የምርጦች ጉባኤ ማለት ነው። ይህም በእግዚአብሔር ቤት ይኖሩ የነበሩትን የክርስቲያኖችን ስብስብ የሚገልጽ ቃል ነው። ከዛም በተጨማሪ ደግሞ የእስራኤልን ጉባኤ የሚያመለክት ነው። እዚህ ላይ ቤተክርስቲያን በሶስት አይነት መልኩ በዘይቤ ፍቾች ልንመለከታት እንችላለን። የመጀመሪያው ህንጻ ቤተክርስቲያን በራሱ ስርዓት አምልኮ የምንፈጽምበት፣ የምንማርበት፣ ምስጢራተ ቤተክርስቲያን የሚፈጸሙበት፣ የምናስቀድስበት፣ የምንማማርበት፣ ሁላችንም በአንድ ላይ የምንሰበሰብበት ይሄ ቤት በራሱ ቤተክርስቲያን ተብሎ ይጠራል። ጽላት፣ ታቦት፣ መንበር ያለበት የቤተክርስቲያን ልዩ ልዩ ንዋያተ ቅዱሳት ያሉበት የተቀደሰ ቦታ ይሄ ቤተክርስቲያን ተብሎ በክርስቶስ ደም የታነጸ አባቶቻችን ለይተው ቀድሰው በሊቃነ ጳጳሳት ተባርኮ ተቀድሶ ሁላችንም ለአገልግሎት የምንጠቀምበት ቤት ቤተክርስቲያን ተብሎ ይጠራል። እንግዲህ ለዚህም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመር። እርሱም ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ በሉቃስ ወንጌል ምዕራፍ 19 ቁጥር 16 ላይ
ሲናገር እናገኘዋለን። ስለዚህ የእግዚአብሔር ቤት የጸሎት ቤት ነው። ስለዚህ ቤተክርስቲያን ማለት የጸሎት ቤት ነው። ሁላችንም በአንድነት ተሰብስበን የምንጸልይበት ነው። በአዲስ ኪዳን የማርቆስ እናት የማርያም ቤት የመጀመሪያዋ ቤተክርስቲያን ናት። በዛ ሐዋርያት ተሰብስበው ይጸልዩ እንደነበር፣ ሚስጥራት ይፈጽሙ እንደነበር ቅዱሳት መጻሕፍት ያስረዱናል ማለት ነው። ሁለተኛው ቤተክርስቲያን ብለን የምንጠራው በዘይቤያዊ ፍቻችን የክርስቲያኖችን ስብስብ አንድነቱ በራሱ ቤተክርስቲያን ይባላል። ይሄ ማቅሌሲያ ይባላል። በክርስቶስ አምነው የተጠመቁ በ40 በ80 ቀናቸው እንዲሁም ባመኑ ጊዜ ክርስትናን የተቀበሉ ሰዎች የክርስቶስ ተከታዮች የሆኑ በስሙ አምነው በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ክርስቲያኖች በሙሉ እነዚህ አንድ ላይ ተሰብስበው ቤተክርስቲያን ይባላሉ። የክርስቲያኖች ስብስብ በዛ በውስጡ እምነት ስላለ አንድነት ስላለ እግዚአብሔር ደግሞ በመካከል ስላለ ቤተክርስቲያን ይባላል። አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት እኔ በዛ በመካከላችሁ እገኛለሁ ብሏል። ስለዚህ ክርስቲያኖች 2ም 3ም ሆነው በተሰበሰቡበት ቦታ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሚገኝ የክርስቲያኖች ስብሰባ ወይም የክርስቲያኖች አንድነት ቤተክርስቲያን ተብሎ ይጠራል። ሌላኛው ሶስተኛው እያንዳንዱ ክርስቲያን ቤተክርስቲያን ተብሎ ይጠራል። ይህም እንዴት ነው ከተባለ እያንዳንዳችን ክርስቲያኖች የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ተቀብለን የእግዚአብሔር ቤተ መቅደስ ስለሆንን እያንዳንዳችን ክርስቲያኖች በራሱ የእግዚአብሔር ታቦት፣ የእግዚአብሔር ጽላት፣ የእግዚአብሔር መቅደስ ነን ማለት ነው። ስለዚህም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን በማለት ሁላችንም ክርስቲያኖች መንፈስ ቅዱስን የተቀበልን እንዲሁም ደግሞ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀብለን የእግዚአብሔር ቤተ መቅደስ የሆን ስለሆነ ሁላችንም እያንዳንዳችን ክርስቲያኖች በራሱ የእግዚአብሔር መቅደሱ፣ የእግዚአብሔር ታቦቱ፣ የእግዚአብሔር ጽላቱ ተብለን እንጠራለን ማለት ነው። እንግዲህ ትምህርታችን ስርዓተ ቤተክርስቲያን ነው። ስርዓተ ቤተክርስቲያን ላይ አንደኛው ስርዓት የህንጻ ቤተክርስቲያን የአሰራር ስርዓት ነው። ይህንን በምናይበት ጊዜ እንግዲህ እግዚአብሔር አምላካችን በባህሪው ከምልአቱ የተነሳ በሁሉ ቦታ የሚገኝ ኦሚኒ ፕሬዘንት ነው። በሁሉ ቦታ መገኘት የሚችል ነው። በቦታ በጊዜ በሁኔታ በስሜት እግዚአብሔር አይወሰንም። ስለዚህ በቦታና በጊዜ የማይወሰነው በታይምና በስፔስ የማይወሰነው አምላካችን በሁሉ ቦታ ሊመለክ ቢችልም ለእርሱ ደግሞ የተለየ ለቅድስናው ማደሪያ የሚሆን እኛም ተሰብስበን የምንጸልይበት የምናስቀድስበት ሚስጥራትን የምንፈጽምበት ቤተክርስቲያን ያስፈልጋል ማለት ነው። ለዛም ነው እስራኤልን አምላካችን እግዚአብሔር ምን አላቸው? በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ በኦሪት ዘጸአት ምዕራፍ 20 ቁጥር 9 ላይ አምላካችን በምህረት በረዴት በይቅርታ የሚገለጥበት ቤት እንዲሰራለት ራሱ አምላካችን አዟል። ስለዚህ በዚህ ትእዛዝ መሰረት አምላካችን እግዚአብሔር የሚመለክበትን ቤት መስራት አስፈላጊው። በአዲስ ኪዳንም እንግዲህ የቤተ ክርስቲያን ያለ ስርዓት አትተከልም። ሐዋርያው ቅዱስ ጳውሎስ የኩነኔ አገልግሎት በክብር ከሆነ የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚሁ ነገር ክብሩን አጥቷልና ያ ይሻል የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ይሆናል ብሎ በፊት በኦሪት እግዚአብሔር የሚሰራለት የነበረው መቅደስ ፍየሎች፣ በጎች፣ ኮርማዎች ይታረዱበት መስዋዕት የሆኑበት የነበረው መቅደስ የከበረ ከሆነ በአዲስ ኪዳንማ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ ራሱን ወደ አባቱ የተወደደ መስዋዕት አድርጎ የሚያቀርብበት የአዲስ ኪዳን መቅደስማ እንዴት የከበረ አይሆንም በማለት ሐዋርያው ቅዱስ ጳውሎስ ሲናገር እናገኘዋለን በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 7 ጀምሮ ማለት ነው። ስለዚህ ማንኛውም ቤተክርስቲያን በስርዓት ነው የምትሰራው። ቤተክርስቲያን በየትም ቦታ ስትተከል በአግባቡ በስርዓቱ አባቶቻችን ሊቃነ ጳጳሳት አውቀው በእነርሱ ፈቃድ በአገረ ስብከቱ ሊቀ ጳጳስ ፈቃድ ቤተክርስቲያን ትተከላለች። ቤተክርስቲያን ደግሞ ስትሰራ የራሷ የሆነ አሰራር አላት። ጠቢቡ ሶሎሞን በሰራው መቅደስ አምሳል 3 ክፍሎች ኖራት ቤተክርስቲያን ትሰራለች። እነዛን ደግሞ በቀጣይ ሳምንት በሚኖረን ትምህርት የምንመለከታቸው ይሆናል። አምላካችን እግዚአብሔር የሰማነውን በልቦናችን ያሳድርብን። እንግዲህ ቤተክርስቲያን ከውጪ ጀምሮ ወደ ውስጥ ስንገባ 3 ክፍሎችን እናገኛለን። የመጀመሪያው ቅኔ ማህሌት ተብሎ ይጠራል። ቅኔ ማህሌት እንግዲህ ከግብሩ ነው ስያሜውን የወረሰው።
ቅኔና ማህሌት የሚደረግበት ቦታ ማለት ነው። ማህሌት ማለት ምስጋና ማለት ነው። ቅኔ ደግሞ አባቶቻችን ሊቃውንት በቅዳሴ ጊዜ ለተሰዋው በግ ለአማናዊው ለኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ልዩ ልዩ የሆነ ምስጢር ባለው ሁኔታ አባቶቻችን የሚያደርሱት ምስጋና ማለት ነው። እንዲሁም ደግሞ በበዓላት በዚህ ቦታ ላይ በሰሜን ምስራቅ በኩል ቀሳውስትና ዲያቆናት በመንፈቅ እንዲሁም በዚሁ ክፍል በሰሜን ምስራቅ በኩል ቀሳውስትና ዲያቆናት በመንፈቀ ሌሊትና በነግ ሰዓታት የሚቆሙበት ኪዳን የሚያደርሱበት ቦታ ነው። በጥንት የቤተ ክርስቲያን ስርዓት ደግሞ በቤተ ክርስቲያናችን ክርስትና ቤት ባልነበረበት ዘመን ክርስትና የምትፈጽመው በዚሁ ክፍል ነበር ማለት ነው። እንግዲህ በዚሁ ክፍል ላይ በደቡብ ምስራቅ በኩል የሴቶች መቆሚያ ነው። እንግዲህ ወንዶችና ሴቶች በስርዓተ ቤተ ክርስቲያን አንድ ላይ ቆመው ጸሎት ማድረግ አንድ ላይ ማስቀደስ አይፈቀድም። ስለዚህ በመጋረጃ የሚከለል ይሆናል ሁለቱ ክፍሎች ማለት ነው። የቅኔ ማህሌት አገልግሎት ከብዙ በጥቂቱ ይህንን ይመስላል። ሁለተኛው የምናገኘው ክፍል ደግሞ ቅድስት ነው። ቅድስት ቀጥተኛ ትርጉሙ ቀደሰ ማለት ለየ፣ አከበረ፣ መረጠ ማለት እንደሆነ ሁሉ የተመረጠ የተለየ ቦታ ማለት ነው። ይህም ክፍል የተለየ የተመረጠ ቦታ የተባለበት ምክንያት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን የምንቀበልበት ምስጢረ ቁርባን የሚፈጸምበት ቦታ ስለሆነ ነው። ይህም ደግሞ በቤተ ክርስቲያኑ ሁለተኛ ክፍል ላይ ወይም ደግሞ በክብ ቤተ ክርስቲያን አሰራር መሰረት ደግሞ ማዕከላዊ ቦታ ላይ የሚገኝ ነው። በዚህ ቦታ ላይ ቆሞ ማስቀደስ የሚችሉት ዲያቆናት፣ ቆሞሳት፣ ቀሳውስት፣ ጳጳሳት ናቸው። እነዚህ ብቻ በዚህ ቦታ ላይ ቆሞ ማስቀደስ ይችላሉ። በዛኛው በኩል ደግሞ ሴቶች፣ እናቶች፣ የካህናት ሚስቶች፣ መነኮሳት በዚህ ቦታ ላይ ሆነው የሚቆርቡ ምእመናን ብቻ ያስቀድሱበታል። ይሄ የቅድስት ቦታ የአገልግሎት ቦታው ነው። በቅዳሴ ጊዜ ደግሞ ስብከተ ወንጌል የሚሰጥበት መምህራን ቆመው የሚያስተምሩበት ቦታ እንዲሁም ደግሞ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ለምእመናን የሚሰጥበት ምስጢረ ቁርባን የሚፈጸምበት ቦታ ቅድስት ተብሎ ይጠራል። ሶስተኛ ላይ የምናገኘው ክፍል ደግሞ የቤተ ክርስቲያኑ በክበ ቤተ ክርስቲያን መሃል ላይ ያለው የመጨረሻው ክፍል ደግሞ መቅደስ ተብሎ ይጠራል። እንግዲህ መቅደስ ከብሉይ ኪዳን ቅድስተ ቅዱሳን ከሚለው ስያሜ የተወሰደ ነው። መቅደስ በውስጡ ታቦት፣ ጽላት ያለበት፣ መንበሩ ያለበት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚፈተትበት በቅዳሴ ጊዜ አባቶቻችን ጸሎቱን ከዛ ጋር ሆነው ከመንበሩ ላይ ሆነው ካህናት እንዲሁም ደግሞ ዲያቆናት በመቅደሱ ሆነው ጸሎቱን የሚመሩበት ቦታ ነው። በዚህ ቦታ ላይ ከርዕሰ ሊቃነ ጳጳሳቱ ከፓትርያርኩ ቅዱስ ፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ጳጳሳት፣ ቀሳውስትና ዲያቆናት ብቻ ወደዚህ ቦታ መግባት ይፈቀድላቸዋል። ከዛ ውጪ ከክህነት አገልግሎት ውጪ የሆኑ ሰዎች ወደዚህ ቦታ ላይ መግባት ፈጽሞ የተከለከለ ነው። በዚህ ቦታ ላይ ደግሞ ሊቃነ ጳጳሳት፣ ጳጳሳት፣ የአድባራት የገዳማት አስተዳዳሪዎችን ጨምሮ በዚህ ቦታ ላይ ያገለግሉበታል። ከዲያቆናት ጀምሮ ያሉ በክህነት ያሉ አገልጋዮች ደግሞ ምስጢረ ቁርባንን የሚፈጽሙት በዚህ ቦታ ነው ማለት ነው። እንደነገርኳችሁ በዚህ ክፍል መግባት የሚፈቀድላቸው እነዚህ አባቶች ብቻ ናቸው። ሌላኛው የምንመለከተው የቤተ ክርስቲያንን ውጫዊ ክፍሎችና አገልግሎቶቻቸውን ከቤተ ክርስቲያን ጋር ሲሰራ ቤተ ክርስቲያን አብረው መሰራት ያለባቸው ወሳኝ የሆኑ ቤቶች አሉ። የመጀመሪያው ቤተልሔም ነው። ቤተልሔም ማለት ቤተ ህብስት ወይም ደግሞ የእንጀራ ቤት ማለት ነው። ልሔም ማለት ህብስት ማለት ነው። ስለዚህ ቤተልሔም የእንጀራ ቤት ነው። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ለቅዱስ ሥጋው እንዲሁም ደግሞ ለክቡር ደሙ የሚሆን ህብስትና ወይን ዲያቆናት የሚያዘጋጁበት ቤት ነው። ይህም ምሳሌነቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን የቤተልሔም ግርግም ለማሰብ ቤተ ክርስቲያን የሰራችው ነው። እንግዲህ ቅዳሴ የሚጀመረው ከዚህ ከቤተልሔም ነው። ከዛ በኋላ ደግሞ የክርስቶስ ቅዱስ ሥጋውና ክቡር ደሙ በቀራንዮ በተመሰለች በመቅደስ ተፈትቶ እንዲሁም ደግሞ በቅድስት ላይ ደግሞ ለምእመናን ይታደላል ማለት ነው። ስለዚህ ቤተልሔም አገልግሎቷ ይሄ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ የተወለደበት ስፍራ ነው። ሁለተኛው ቤት የግብር ቤት ነው። ግብር ቤት ለመስዋዕት የተመረጠው ስንዴ የሚሰየምበት ስለሆነ እዚህ ላይ ካህናት ወይም ደግሞ አቃቢት ይባላሉ። የዛ ቤተክርስቲያን መነኩሲቷ
ዲያቆናዊት ማለት እንችላለን መስዋዕቱን የሚሰይሙበት ቦታ ነው ማለት ነው። ሌላኛው ዕቃ ቤት ነው። ዕቃ ቤት ማለት ከስሙ እንደምንረዳው ንዋያተ ቅድሳት የሚቀመጡበት ቤት ነው። ለቤተ መቅደስ አገልግሎት የሚውሉ ንዋያተ ቅድሳት የተከበሩ የተለዩ የተመረጡት ለቅዱስ ሥጋው ለክቡር ደሙ ማክበሪያ የሚሆኑ ንዋያተ ቅድሳት የሚቀመጡበት ቤት ነው። እነዚህ ንዋያተ ቅድሳት እንግዲህ ለግል አገልግሎት ወደ ቤት ይዞ መሄድ፣ ከቤተ መቅደስ ማውጣት፣ ከቤተ ክርስቲያን ይዞ መውጣት እጅግ በጣም የሚያስቀጣ በጣም ትልቅ ነውር ወይም ኃጢአት ነው። በትንቢተ ዳንኤል ምዕራፍ 5 ከቁጥር 1 እስከ ፍጻሜው ብናነብ ንጉሱ የቤተ መቅደሱን ንዋያተ ቅድሳት አውጥቶ ለራሱ ለግል ግብዣ በመዋሉ ምክንያት ማኔቴ ቄል ፋሬስ ተብሎ ተጽፎበት በሚዛን ተመዘንክ ቀለህም ተገኘ ተብሎ በእግዚአብሔር ቅጣት እንደደረሰበት በቅዱስ መጽሐፍ ተጽፎ እናገኛለን። የቤተ ክርስቲያን ንዋያተ ቅድሳት በዚህ በዕቃ ቤት ይቀመጣሉ እንጂ ወደ ቤት ይዞ መሄድ ለግል አገልግሎት መጠቀም ፈጽሞ የተከለከለ ነው። ሌላኛው አራተኛው ቤተ ምርፋቅ ወይም ደግሞ ደጀ ሰላም ነው። ምርፋቅ ማለት ረፈቀ ከሚለው የግዕዝ ቃል የተገኘ ሲሆን የምግብ ቦታ ወይም ደግሞ ዳስ ማለት ነው። አባቶቻችን ከአገልግሎት ደክመው ሌሊት በሰዓታት በማህሌት ቀን በኪዳን እንዲሁም ደግሞ በቅዳሴ በአገልግሎት ከንግስ በኋላም ወጥተው እንዲሁም ለስጋ የሚሆን ምግብ የሚቀምሱበት ወይም ደግሞ አጋፔ ተብሎ በጥንቷ ቤተ ክርስቲያን ይደረግ የነበረው ስርዓት የሚደረግበት ክርስቲያኖች በአንድ ላይ ተሰብስበው የሚበሉበት የሚጠጡበት ቤት ነው። እዚህ ቤት ላይ እንግዲህ የክርስቲያኖች አስከሬን ጸሎተ ፍትሐትም ይደረግበታል። ምእመናን ለካህናት የሚሆነውን ምግበ ስጋ ይዘው መጥተው የሚያስቀምጡበትና የሚመገቡበት ነው። እንዲሁም ከሩቅ አካባቢ የመጡ እንግዶች አገልጋዮች በዚህ ቦታ ስለሚያርፉበት የእንግዳ ማረፊያ ተብሎም ይጠራል። ሌላኛው አምስተኛው የክርስትና ቤት ነው። በ40ና በ80 ቀናቸው ሀብተ ውልድና ስመ ክርስትና ያገኙ ሰዎች ህፃናት ሀብተ ውልድና ስመ ክርስትና የሚያገኙበት ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የሚወለዱበት ቦታ ክርስትና ቤት ተብሎ ይጠራል። እንግዲህ ከላይ ከዘረዘርናቸው ቤተ ክርስቲያን ሲሰራ መሰራት ያለባቸው ቤቶች ናቸው። ከነዚህ ጋር ደግሞ የሚደረጉ የሚሰሩ ምሳሌነት ያላቸው ሌሎችም ይኖራሉ። ለምሳሌ ቅጽር ወይም ደግሞ የግቢው አጥር ከለላ ይኖራል። ይህም የረድኤተ እግዚአብሔር ምሳሌ ነው። አጥሩ ከለላው ለቤተ መቅደሱ ቤዛ እንደሚሆነው ከለላ እንደሚሆነው ለመቅደስ ሰውነታችንም ደግሞ ረድኤተ እግዚአብሔር አጥር ከለላ ከጸባ አጋንንት የሚጠብቀን ስለሆነ የረድኤተ እግዚአብሔር ምሳሌ ብለው አባቶቻችን ያንን አስቀምጠውልናል። ሌላኛው አጸድ ይኖራል። ቤተ ክርስቲያን በተሰራችበት ቦታ ሁሉ ዛፍ ይኖራል። እንግዲህ ሁላችሁም እንደምታስተውሉት ቤተ ክርስቲያን ካለ ቤተ ክርስቲያን ውስጥ ብዙ ዛፎች ይኖራሉ። እነዚህ እጽዋት ደግሞ ቀን ከሌሊት ቤተ ክርስቲያንን እኛን የእግዚአብሔርን ቤተ መቅደሶች የሚጠብቁ የሊቃነ መላእክት የመላእክት ምሳሌዎች ናቸው። በዚህ በመዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ላንተ ያዛቸዋል፣ እግርህ በድንጋይ እንዳይሰናከል በእጆቻቸውም ያነሱሃል ተብሎ እንደተጻፈው እነዚህ አጸዶች የቅዱሳን መላእክት ምሳሌ ሆነው ተቀምጠው እናገኛቸዋለን። ሌላኛው ቤተክርስቲያን ውስጥ ደወል ታያላችሁ። ይህም ደወል እንግዲህ ለመንፈሳዊ አገልግሎት መዋል የጀመረው በኖህ ዘመን ነው። ደወል በራሱን የቻለ ህንጻ ተሰርቶለት በቤተክርስቲያናችን በተለያዩ ጊዜያት ላይ ደወል ይደወላል። የመጀመሪያው ካህናትና ምእመናን ለአገልግሎት ይጠሩበታል። ቤተክርስቲያን አደጋ በሚደርስባት ጊዜ ይደወላል። በስርዓተ ቅዳሴ ጊዜ ደግሞ ቅዳሴ መጀመሩን ለማሳወቅ ጻውዕኑሰ ክርስቲያን ሲባል በግዚዮታ ጊዜ እንዲሁም ደግሞ ድርገት ሲወርዱ ማለት ሚስጥረ ቁርባን ምእመናን እንዲሳተፉ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ አባቶቻችን የጌታን ቅዱስ ሥጋና ክቡር ደም ከቤተ መቅደስ ወደ ቅድስት ወደ ተባለው ስፍራ ይዘው ሲወርዱ ማለት ነው። ያን ጊዜም ይደወላል። በማህሌት በንግስ በተለያዩ አገልግሎቶች ላይም ደወል ይደወላል። ይህ ደወል የመጥምቀ መለኮት የቅዱስ ዮሐንስ ምሳሌ ነው። እንግዲህ እንደ ቤተ ክርስቲያኑ አሰራር ስፋት እንዳለው ቦታ መጠን ደግሞ ሰንበቴ ቤቶች፣ ሰንበት ትምህርት ቤት፣ ሌሎችም የስብከተ ወንጌል የአስተዳዳሪዎች ቢሮዎች ለአገልግሎት የሚሆኑ ይሰሩበታል። እንግዲህ በቀጣይ ክፍለ ጊዜ ስንገናኝ በቤተ ክርስቲያን ውስጥ እኛ ደግሞ ምን ማድረግ አለብን ምን ማድረግ የለብንም የሚለውን ስርዓት እንማማራለን። አምላካችን እግዚአብሔር በነገር ሁሉ ይርዳን። ይቆያል።